እገሌ እንዴት በተክሊል አገባ ከገሊት ጋር እዚህ ባለፈው አላየነውም እንደሚል ሰው ምን አገባችሁ? ምን አገባን? ይሄ ሰው ክርስቲያን ነው። ፍርድ መስጠት የሚችለው እግዚአብሔር ነው። እንግዲህ ዘመን በጣም ጥሩ ነው። በትላንት ዛሬ አንድ እውቀት እየጨመርን እንሄዳለን በብዙ ነገሮች። የምእመናን ድርሻ ምእመን ነው። የዲያቆኑ ድርሻ በቤተ ክርስቲያን ውስጥ የተለካ ነው። የካህኑም ልክ እንደዛው። የክርስትና አባት የሚባለው የክርስትና እናት የሚባለው ከ40 ቀኑ ሕፃን አይሻልም። ምንም ልዩነት የለውም። ከ80 ቀኑ ሕፃን ልዩነት የተሻለች አይደለች የክርስትና እናት ተብላ የምትቀርብ። ከብዙ ዓመታት በፊት ያነሳሁት አንድ ልጅ ነበር። ያንን እንድጸጸት ነው። ምክንያቱም ያደረጉ ምእመኑ አብሮት የሚል አለ ከካህኑ ጋር። ይሄ ድፍረት ነው። የድፍረት ኃጢአት እንዳናገኝ እኛ ይበል ህዝብ ለሚለው ይበል ህዝብ የሚለውን ነው ማለት ያለብን። ዛሬ የቀደሰው ማን ነው? ጳጳስ። ዛሬ የቀደሱት ማን ነው? ፓትርያርኩ። ዛሬ የቀደሱት ማን ናቸው? ቆሞስ። ከዛስ አይ እሳቸው ከቀደሱ ማን ልቁረብ? ይሄ ክህደት ነው። በነገራችን የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስላደረጋችሁ ከልብ ነው የማመሰግነው ማለት ነው። ዛሬ በጣም የምናነሳቸው ጉዳዮች አሉ። ባሳለፍናቸው ሳምንታት እንግዲህ ፋሲካን ተከትሎ 3 ጉልቻ የመሰረቱ በጣም ብዙዎች ናቸው። በቤተክርስቲያን አገልጋይ የሆኑ ቀጣይ ካህን እንዲሆኑልን በዲቁና የነበሩ እንዲሁም ደግሞ በዓለምም የነበሩ ተመልሰው በስጋ ወደሙ የከበሩ በስጋ ወደሙ ማይቅርብን የዓለሙ ማይቅርብን ያሉም ደግሞ እንደዚሁ አሉ። በየትኛውም መልኩ ግን እግዚአብሔር አምላክ የአብርሃምና የሳራ ያደርግላቸው ጋብቻቸውን። እንግዲህ ቀን የሰሩት ገንዘብ ይሁን ማታ የሰሩት ደግሞ ልጅ ይሆንላቸውና ወልደው ከብደው ዘር የሚተኩበትን ሀገር የሚረከቡ ሕፃናትን የሚያፈሩበት ፈሪሃ እግዚአብሔር ያላቸው ሕፃናት የሚወለዱበት ቤት አንቱ ተብለው በአንቱታ ማዕረግ ተከብረው ከአንተነት ወደ አንቱ የሚሸጋገሩበት ዘመንም ያደርግልን። ሽማግሌ የማያሳጣን መራቂ የማናጣ ትውልድም ያድርገን። ይህን ያለበት ምክንያቱ ብዙ ነው። ተጋቡ በተባለበት ቅጽበት ተፋቱ የሚለው ዜና አይሎ በምንሰማበት በዚህ ጉዳይ ደግሞ እልፎችን እየዳረርን ነውና በጋብቻ ላይ ዛሬ ቆይታን እናደርጋለን። እንግዲህ ከሰሞኑ እከሌ እንዴት በተክሊል አገባ፣ እከሌ እንዴት በቁርባን አገባ፣ እከሌ እንደዚህ የሚባሉ ሐሳቦችም ጭምራሉና መምህራኖቻችን በጣም በሚያስገርም መልኩ የነገሩን ሐሳብ አለ። ከሱ ጋር እንዲሁ አንድ እንነግራችኋለን። ከዛ ባለፈ ደግሞ ካገባን በኋላ ጋብቻ ቅዱስ ነው፣ መኝታውም ክቡር ነው። ከዛ የሚገኘው ፍሬ ሲመጣ የመጀመሪያው ደስታ የሚሆነው እንግዲህ ክርስትና ስናስነሳው ነው። የ40 ቀንና የ80 ቀን ልጅነትን ስናስገኝ ጭምር ማለት ነው። ለዛ የምንመርጣቸው እናቶች ወይ አባቶች ውስጥ ምን አይነት ናቸው የሚለውንም ደግሞ እንዲሁ በደንብ ማየት መቻል አለብን። ለጋብቻ ዕለት የወሰድነው ስጋ ወደሙ ከሴሪሞኒ ማድመቅ ባለፈ ደግሞ ለህይወት ዋና ምሰሶ ሆኖ መቆየት አለበት። ለሰማይ ቤት የመጀመሪያው ቁልፍ ነውና ቁርባንስ ስንቆርብ እንዴት ነው የሚለውን ነገር እንዲሁ ዛሬ በደንብ እንመለከተዋለን። በመድኃኔዓለም ይሁንባችሁ፣ ሼር አድርጉት፣ ብዙዎች የምታተርፉበት ሐሳብ ስለሆነ። ከዛ ባለፈ ግን በጣም የገረመኝና የደነቀኝ አንድ ቪዲዮ አለ። አንድ ሰው እንዴት ባለ 2 መድኃኒት ይሆናል? አንድ ሰው ባለ 2 መድኃኒት ሆኗል። ባለ 2 መድኃኒት የሆኑትን አባት ደግሞ እንደዚሁ አሳያችኋለሁ ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ከምንም በላይ ግን አነጋጋሪው ጉዳይ እንዴት ያ የምናውቀው ሰውዬ እንዴት በተክሊል አገባ? ሰሞኑን መነጋገሪያ ካደረግነው ጉዳይ እሱን እናነሳዋለን። ይሄ የሁላችንንም ሕይወት የሚመለከት ነው። ጣታችንን ሰዎች ላይ ከመቀሰራችን በፊት የምናነሳቸው ጉዳዮች ናቸው። ልክ ዛሬም እንደወትሮ ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን። ለቤተ ክርስቲያናችን የሚሆን ለምእመናንና ለሕዝቦቿ የሚመጥንም ጭምር ሐሳቦችን እናነሳለን። ሰላም ለሀገራችን፣ ሰላም ለምድራችን ብለን እንዲሁ ከመልእክቶች በኋላ ስንመለስ ይህንኑ ሐሳብ ቀዳሚ እናደርጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ
መካሪ ያልቃች ሚዲያ ዚያነ ተሰውሮች መጣ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ መካሪ ያልቃች ሚዲያ ዚያነ ተሰውሮች መጣ። ክቡራን ተመልካቾቻችን ከመልእክቶቻችን መለስ ብለናል። ወደ ቀዳሚ ቪዲዮ ከመሄዳችን በፊት ባለ ሁለት መድኃኒቱን ላሳያችሁ። በጣም የሚያስገርም የሰሞኑን መነጋገሪያ ርዕሰ ጉዳይ እንመጣበታለን። እከሌ እንዴት በተክሊል አገባ የሚለውን እንመጣለን። ባለ ሁለት መድኃኒቱን ግን ላስቀድምላችሁ ነው ወይስ እከሌ እንዴት አገባ የሚለውን ልሂድና ወደ ባለ ሁለት መድኃኒቱ ልምጣ። ሰሞኑን መነጋገሪያ ከሆኑ ጉዳዮች መካከል አንደኛውን እንዲህ እናንሳ። ይሄ ነው ነገሩ። እንግዲህ የዘመነ ፋሲካ መሆኑን ተከትሎ በቤተ ክርስቲያናችን ጋብቻ ሲደረጉ ነበር። ዲያቆናቶቻችን አግብተዋል። እንኳን ደስ ያላችሁ፣ ጋብቻችሁ የአብርሃም የሳራ ይሁን። በጣም የሚገርም ጊዜ ነው ለእናንተ እንደሆነ የማስበውና ያንን ተከትሎ ብዙዎች የምናነሳዋለን። እከሌ እንዴት አገባ፣ እከሌ እንዴት በዚህ አገባ የምንለዋለን። እና መምህር ይሄንን ሲያነሱ በጣም ገርሞኝ ሀሳቡን ላጋራችሁ ፈለግኩ። ስሙልኝ። እገሌ እንዴት በተክሊል አገባ፣ ከገሊት ጋር እዚህ ባለፈው አላየነውም እንደሚል ሰው ምን አገባችሁ፣ ምን አገባን? ይሄ ሰው ክርስቲያን ነው። ፍርድ መስጠት የሚችለው እግዚአብሔር ነው። ክርስቲያን ከሆነ ይሄ ሰው ለነፍስ አባቱ ተናግሯል ማለት ነው። ነፍስ አባት አለው ማለት ነው። ለነፍስ አባቱ ተናግሮ ነፍስ አባቱ ከፈቀዱለት ደግሞ የሚጠየቁት ነፍስ አባትየው ናቸው ማለት ነው። የሚያውቁት እሳቸው ስለሆነ ከእግዚአብሔር ቀጥሎ። ምን አገባን፣ እገሌ እዚህ ቦታ ልጅ አለው፣ እገሌ እዚህ ቦታ አግብቶ ነበር የሚለው እነዚህ መረጃዎች በሙሉ እኛን አይመለከቱም። የሚመለከተው በቀጥታ ሰውየው አንደኛ። ሁለተኛ የእኛን ንጽህና ማረጋገጥ ብቻ ነው የሚጠብቀው። ሰውየው በአደባባይ እኔ ድንግል ነኝ ተክሊል ይገባኛል ብሎ ተክሊል ካደረገ ማንም ሰው አይመለከተውም። የሚመለከተው ስርዓት አስከባሪዎቹን ካህናቱን ብቻ ነው የሚመለከተው። በጣም እነዚህ ነገሮች ሲደጋገሙ መረጃ አስፈላጊ ለሆነው አካል ልንሰጥ እንችላለን። ለቅዱስ ሲኖዶስ ሊሆን ይችላል፣ ሊቃውንት ጉባኤ ሊሆን ይችላል፣ እዚህ ላለው አስተዳዳሪ ሊሆን ይችላል። ለእንደዛ ልንሰጥ እንችላለን አስፈላጊ በሆነበት መንገድ፣ ስርዓት ባለው መንገድ። ከዛ ውጭ ግን እኛ መፍረድ አንድ የሚገርመኛል ጌታ በሉቃስ ወንጌል ምዕራፍ 12 ከቁጥር 13 ጀምሮ አንድ ሰው እየተከተለ ጌታ እባክህን ወንድሜ ርስቱን እንዲያካፍለኝ የአባቴን ርስት እንዲያካፍለኝ ንገርልኝ ይለዋልና እየተከተለ ብዙ ሕዝብ ባለበት ነው ጌታ ለዛ ሲለው የነበረውና አሁን እኛ ብንሆን ምን እንላለን? አሁን እናንተን አንድ ሰው እባካችሁ አሸማግሉኝ ወንድሜ የአባቴን ርስት አልሰጥም ብሎ ቢላችሁ እንዴ
አንተ የእናትህ ልጅ አይደል እኔ እንዴት አሰጠው ምናምን ብለን ዳኛ ለመሆን ነው ምን ሞክረው እኛ ብንሆን። ጌታ ግን ምን አለ? እባክህ ለወንድሜ ንገረው ሲለው መኑ ሲመኒ ከፋሌ ወመኮንነ ለአሌካ አለ። ምን አገባኝ ነው ያለው ጌታ ነው የምላችሁ። በእናንተ ላይ ፈራጅ ማን አደረገኝ? ርስት አካፋይ ማን አደረገኝ? ዳኛ ማን አደረገኝ? ጌታ አምላክ ነው። ለምን እንዲህ አለ ቢባል አንዳንድ ጉዳዮች እኛ ጣልቃ የምንገባባቸው ጉዳዮች አይደሉም። ማን ፈራጅ አደረገ? ማን ዳኛ አደረገ? ማን ምስክር ጠራ? ማን እዛ ቦታ ላይ እንዲህ እንድንል ማን አደረገ? ምናቃቸው ነገሮች ይሄ ብቻም አይደለም። የተክሊሉ ስርዓት ሲፈጸም ያሉትን ነገሮች ራሱ በጣም ብዙ ሰው መተቸት የሚፈልግ ሰው በጣም ብዙ አለ። በጣም ብዙ ሰው አሁን አንዳንድ ሰው ቀጥታ እኔ አያለው ጊዜ ሲኖረኝ በተለይ የተክሊል የተጋቡ ሰዎች ቪዲዮ ወይም ፎቶ ሲለቀቅ አስተያየት መስጫታ ያላችሁ እና ብዙ ሰው ትችት ነው። ዙም አድርጎ ያይና እስቲ ቅንድቡ አልተሰርታለች አልተሰራችም ብሎ ያያል ማለት እስኪ ጥፍሯ እንዲህ ሰው እንዴት ጊዜ እንደሚያገኝ ነው የሚነግረኝ። እኔ አሁን የምላችሁ አንዲት ሴት ሜካፕ ተለቅልቃ ጥፍሯን አሳድጋ ወንዱም በተለየ መንገድ ተክሊል ማድረግ አለበት አይደለም ሐሳብ። ይሄን የሚቆጣጠር አካል አለ። ይሄን የሚቆጣጠር አካል አለ። ሰዎቹ ነፍስ አባት አላቸው፣ ንስሐ አባት አላቸው፣ ቤተሰብ አላቸው፣ ክርስቲያኖች ናቸው፣ ትምህርት ይሰማሉ። እና እነዚህ ሰዎች ይሄን ተላልፈው ካደረጉት ሊቆጣቸው የሚገባው ነፍስ አባት ነው። ልጄ ለምን እንዲሆነሽ መጣሽ ብሎ ሊቆጣት ይችላል። መቆጣት ብቻ አይደለም፣ ካለፈ በኋላ ቀኖና ሊሰጣት ሁሉ ይችላል። ስጋው ደግሞ ልትቀበይ መተሽ በዚህ መልኩ እንዴት እንደዚህ ሆነሽ ትመጫለሽ ሊላት ይችላል። እና በጣም ብዙ ሰው እንዲሳቀቅ የምናደርጋቸው ነገሮች አሉ። በመጀመሪያ አንድ ሰው በቤተክርስቲያን ስርዓት ማግባቱ ሊያስመሰግነው ይገባል። ወደ ቤተክርስቲያን መምጣቱ፣ በተክሊል ማግባቱ፣ ራሱን ጠብቆ መቆየቱ፣ እዛ ደግሞ በስጋው ደግሞ ለመጋባት መወሰኑ፣ ቤተክርስቲያን መምጣቱ ሊያስመሰግነው። በተለይ አሁን ወጣቱ እጅግ በጣም ይመሰገናል። እውነት ለመናገር በቲክቶክ ላይ እንኳን የምናውቃቸው ወጣቶች አሁን በስርዓተ ቁርባን ተጋብተው ቪዲዮ ሲለቁ ነው። ይሄ በጣም የሚያስመሰግን ነው። አንዳንድ እነዚህ ፖዚቲቭ የሆኑ ነገሮችን ማድነቅ አለብን፣ ማራቅ አይደለም፣ ማሸሽ አይደለም። ከዛ ግን ጥፋት ሲኖር በሚመለከተው አካል ያ ጥፋት እንዲስተካከል ይደረጋል ማለት ነው። በጣም የሚያስገርም የሚያስደንቅ ጉዳይ ነው። እንግዲህ ዘመን በጣም ጥሩ ነው። በትላንት ዛሬ አንድ እውቀት እየጨመርን እንሄዳለን በብዙ ነገሮች። የምእመናን ድርሻ ምእመን ነው። የዲያቆኑ ድርሻ በቤተ ክርስቲያን ውስጥ እየተለካ ነው። የካህኑም ልክ እንደዛው፣ የአስተዳዳሪውም፣ የጳጳሱም፣ የሁሉም የሚና መደበላለቅ ውስጥ ሳንገባ ኃጢአት በላያችን ላይ ሳንጨምር ዘመኑ ብዙ የምናያቸው እንደ ሰው የሚያስደነግጡ ብዙ ነገሮች አሉ። እንደ ሰው ብዙ የሚያስደነግጡ ነገሮች አሉና የቤተ ክርስቲያን አስተምሮ ደግሞ በዚህ ቢደገፍ ይገባል ብዬ ስላሰብኩ ነው ይህንን ቪዲዮ ያመጣሁትና ምንም ትምህርቱን ሰምተን እንለፍ ሁሉን ቢናገሩት ስለማይቻል በቃ ስርዓት ስላለው በዛ ልክ እንደው ብንሄድ አንዳንዶቻችን ሰው ከእግዚአብሔር ጋር የተነጋገረውን ከሰው ጋር የተነጋገረው በማስመሰል ሰውኛ እይታ አይተን ወዳልተፈለገ ነገር ውስጥ እንዳንገባ እግዚአብሔር አምላክ ይጠብቀን። ወደ ሁለተኛው ጉዳይ ላምራ። እንግዲህ በዚህ በጋብቻ ፍሬ የተገኙ ልጆች ክርስትና አባትና ክርስትና እናት አድርገን የምንሰጣቸው እነማን ናቸው? እናንተ ልጆቻችሁን ለማን ሰጣችሁ? አንዳንዱ ለመድኃኔዓለም ሰጠው ይላል፣ አንዳንዱ ለሚካኤል ለገብርኤል ሰጠው ይላል። በቤተ ክርስቲያን ያ አይቻልም ይላሉ አባቶቻችን። ያ አይቻልም እና ስለማን ነው መስጠት ያለብን? እሱንም ቪዲዮ ከመሄዳችን በፊት ወደ መጨረሻው ጉዳይ ከመምጣታችን በፊት ባለሁለት መድኃኒቱን አባት ላሳያችሁ። እንዴት ደስ እንዳሉኝ በዓለማዊው የዶክትሬት ማዕረግ አግኝተዋል። በመንፈሳዊ ደግሞ ካህን ናቸው። ባለሁለት መድኃኒት በመንፈሳዊው እግዚአብሔርን ስጋና ደም ያቀብላሉ። በዓለማዊ ደግሞ እግዚአብሔር በሚገልጥላቸው ጥበብ ሳይንስን ተራቀውበት መድኃኒት ይቀመማሉ። የእሳቸውን ደስታ ሳይ ደስ አለኝ። ባለሁለት መድኃኒቱን አባት ላሳያችሁ፣ ተመልከቱልኝ። በመድኃኔዓለም
እኔ እንደረካው እናንተም እንደምትረኩ ምንም ጥርጥር የለውም። ተመልከቱ። እንዲህ አይነት ነገር ሲታይ ልብን ያሞቃል፣ ግን እግር ራስን አያክም አይደል? እኔ ተመልሼ አባቴን አልመርቅም ምን ልበል ከመደሰት ባለፈና እንዴት እንደነዘረኝ በጣም የሚገርመው ደግሞ ተመራቂ ኦርቶዶክሳውያንም አባታቸውን ከበው አንተ ካህኑ የሚለውን ዝማሬ ሲያቀርቡ ደግሞ አባታችን በእውቀትም በደስታም አንገታቸውን ዝቅ ያደረጉ ይመስላሉ። በእውነት በጣም ነው ደስ ያለኝ። ለምን እንደሆነ አላውቅም። ቀደምት የምናውቃቸው አባቶቻችን እኚህ ነበሩ፣ ሌላ አይደለም። እና በእድሜ በጤና ይጠብቅልን። ቅድም ልክ እንዳልኳችሁ ውሃ ሽቅብ አይወጣም እግርም ራስን አያክም እና እኔ አባቴን መመረቅ አልችልም፣ ግን የተሰማኝ ደስታ በጣም ኃያል ነው። የእውነት በጣም ነው ደስ ያለኝ። እግዚአብሔር አምላክ በእድሜ በጤና ይጠብቅልን። በነገራችን ላይ ክቡራን ተመልካቾቻችን እንደነዚህ አይነት አባቶችን የምናገኝባቸው ገዳማውያን ዛሬ ችግር ውስጥ ገብተውብናል። እንደነዚህ አይነት አባቶችን የምናገኝባቸው አብያተ ክርስቲያናቶች በጣም ችግር ውስጥ ገብተውብናል፣ የእውነት ለመናገር። ስለዚህ በእንደነዚህ አባቶችን ይበልጥ ለመርካትና ለማግኘት የፈረሱ አብያተ ክርስቲያናትን መገንባት አለብን። የተዘጉትን ማስከፈት መቻል አለብን። ገዳማውያኑን መደገፍ መቻል አለብን። ከምንም በላይ ደግሞ የሁሉ ምንጭ የሆኑት የአብነት ትምህርት ቤቶችን መደገፍ አለብን። ዛሬ በገጠሪቱ የሀገራችን ክፍል ላይ የአብነት ትምህርት ቤቶች እየተበተኑ ነው። ጉባኤ ቤቶች እየተዘጉ ነው። ወንበሮች እየታጠፉ ነው። ሊቃውንቱ እየተሰደዱ ነው። የተማሩት እንዳልተማሩ እየሆኑ ነው። በጣም አዝናለሁ። እንመለስበታለን በዚህ ጉዳይ ላይ። ግን በተለይ ደግሞ የተዘጉ አብያተ ክርስቲያናትን ከማስከፈት አንጻር ትልቅ ሚና ይኖረናልና በቅርቡ በእርግጠኝነት ብስራት የምንነግራችሁ የጣጃ አቦ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እንዲሁም የሊሙ መድኃኔዓለም ቤተክርስቲያናቶች አሉና እጅግ የሚያሳዝኑ፣ ግዴላችሁ አግዟቸው። እግዚአብሔር በተግባር ይረዳናል። እነዚህን ቤተክርስቲያናቶች ባትችሉ እንኳን የምትችሉ ለሌሎች ሼር አድርጉ። እስቲ መልእክታቸውን እንስማና ወደ ብፁዕ አቡነ ኤርሚያስ እንመለሳለን። የክርስትና አባትና እናት ለማን ነው የምናደርገው? ከመልእክቶቹ በኋላ እንመለስ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን።
አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ተመልካቾቻችን ተመልሰን ተገናኝተናል። ብፁዕ አባታችን ብፁዕ አቡነ ኤርሚያስ ይሄንን ይነግሩናል። እሳቸውን ሰምተን ዳግም እንመለስ። እንደምታዩት የክርስትና አባት የሚባለው የክርስትና እናት የሚባለው ከ40 ቀኑ ሕፃን አይሻልም። ምንም ልዩነት የለውም። ከ80 ቀኑ ሕፃን የተሻለች አይደለች የክርስትና እናት ተብላ የምትቀርበው። እንደው በመሰረቱ አሁን የክርስትና አባት የክርስትና እናት የሚኮነው እንደው የገሌን ልጅ አሳድጌ በሃይማኖቱ አልቄ ከእግዚአብሔር በረከት ላግኝ ተብሎ ነው ክርስትና አባት ክርስትና እናት የሚኮነው? የለም። የወዳጅ ማረጋገጫ አይነት ነው አይደል? ያብረን እንብላበት እንጠጣበት መንገድ። ግን ክርስትና አባት የሚሆነው ተምሮ አውቆ እስኪ ደግሞ አንድ ልጅ ይዤ ላስተምር ላሳውቅ ብሎ የሚገባበት ነው። እገሌ ወዳጄ ነው፣ ወዳጅነታችን እንዲቀጥል ልጁን ላንሳለት ግቡ ይሄ ብቻ አይደለም። ይሁን መልካም ነው። እገሌን ወደዋለሁ የገሌን ልጅ ክርስትና አንስቼ ላስተምርለት ቢባል ምንም ነውር የለው። ግን እንደምታውቁት ነው ይሄ አቻላቻ ባለሀብቶችና ባለሀብቶች ናቸው የኔን ልጅ አንሳ ያንተ ልጅ ላንሳ የሚባባሉት። ከዛ እንግዲህ ዳቦ ከመስጠት ያለፈ ሌላ ምንም ለልጁ የሚሰጠው ነገር የለም። አብረው ሲበሉ አበልጆች ናቸው እየተባሉ አብረው ሲጠጡ አብረው ሲራጩ ይኖራሉ። ይሄ አይደለም ዓላማው። ስለዚህ ያ ሲያልቅ መጠጡ ሲያልቅ ድህነት ሲመጣ ይለያያሉ። እንደዛ አይደለም። አውቀው ማሳወቅ የሚችሉ ወንዶች ናቸው ወንዶች ህፃናትን የሚያነሱት። አውቀው ማሳወቅ የሚችሉ እናቶች ናቸው ሴቶች ህፃናትን ማንሳት ያለባቸው።
ይሄ ዓላማ እየተለቀቀ ነው። ስለዚህ ልንደርስለት ይገባል። ይሄ ስርዓት እንዳይፈርስ ትምህርት ሃይማኖትንም እያስተማሩ ለማሳደግ ቃል ይገባሉ። እዚያው እንደምታውቁት የክርስትና አባት የክርስትና እናት ነገረ ክርስትናውን በጥቅሉ ነገረ ክርስትናውን ሐሳበ ክርስትናውን በደንብ አድርጌ እንደ ስጋ ልጄ አስተምሬ በሃይማኖት እንዲልቅ እንዲጎለምስ አደርጋለሁ ብለው ቃል ይገባሉ። ቃል መግባቱን ይገቡ ይሆናል፣ ግን በሌላቸው ነገር ነው ቃል የሚገቡት። እንዳልኳችሁ ከህፃኑ ሳይሻሉ ማለት ነው። አስተምራለሁ ብለው ቃል ይገባሉ። እነሱ አልተማሩም ገና። በቃ በእድሜ ካልሆነ በስተቀር ከ40 ቀኑ ህፃን የተለየ እውቀት የላቸውም ክርስትና አባት የሚሆኑት። እድሜው ካልሆነ በስተቀር ከ80 ዓመት ህፃኗ ከ80 ቀን ህፃኗ የተለየ አይደለም። እሷን ልታነሳ የምትመጣው የ20 ዓመት የ30 ዓመት ሴት ግን ቃል ትገባለች አስተምራለሁ ብላ። ካህኑም እንደማታውቅ እያወቀ ቃል ግቢ ይላታል፣ ቃል ግቢ እንላታለን። ይህ ለምንድን ነው? እንደው መቀለድ አይመስልም? መቀለድ አይመስልም በእውነት። ይህን ድረሱበት፣ አትናቁት፣ ቸል አትበሉት፣ አንበለው። ማስተማር አለብን። በጣም የሚያስገርም ጉዳይ ነውና እንግዲህ የክርስትና አባት የክርስትና እናት ብለን የምንቀበለው ልክ እንዳሉት ወዳጅነትን ለማስኬድ ነው። ከዛ ባለፈ ግን ልጆችን በቤተ ክርስቲያን አስተምሮ ታንጸው በስነ ምግባር ተቀርጸው እንዲወጡ ከወላጅ በተጨማሪ የክርስትና አባትና ክርስትና እናት እንደዚህ ትልቅ ኃላፊነት አለብን። እኔ ያለፈ ከብዙ ዓመታት በፊት ያነሳሁት አንድ ልጅ ነበረኝ። ያንን እንድጸጸት ነው። ምክንያቱም ያደረጉኝ እንደዛ አልነበረምና ላለፈ ክረምት ቤት አይሰራም፣ የሚመጣውን ደግሞ ያስተካከልን መሄድ መቻል አለብን። ልጆቻችንን ለማን ነው የምንሰጠው? አባት ሆነው የቤተክርስቲያንን አስተምሮ የሚያሳውቁ፣ ስርዓተ ቤተክርስቲያንን የሚነግሩ፣ ወደ ቤተክርስቲያን ሁሉ ጊዜ የሚመሩ፣ ለእግዚአብሔር የሚታዘዝ፣ እግዚአብሔርን የሚፈራ፣ ለቤተሰቡ የሚሆን ልጅን እንድናገኝ እንደው ክርስትና አባት ክርስትና እናት ብለን ስንሰጥ ጊዜያዊ ነገር ማድመቂያ ብቻ ሳይሆን የሰማያዊ ቤትን መጥረጊያም ጭምር መሆኑን ተገንዝበን በዛ ልክ ብንሄድ በጣም ደስ ይለኛል። ወደ መጨረሻው ቪዲዮ ልምጣ። በጣም ወሳኝ ጉዳይ ነው። ወደ ቤተክርስቲያን ስንሄድ ቆራቢ እናቶቻችን አባቶቻችን በተለይ ቤተክርስቲያንን ከመለማመድ ብዙ ጊዜ ቅዳሴ ከማስቀደስ የተነሳ በረከት አግኝተዋል፣ ምንም ጥርጥር የለም። በዛው ልክም ደግሞ አንዳንዴ ድፍረቶችን እናያለን። ለምሳሌ ይበል ካህን የተባለውን የቅዳሴውን ቀለም ምእመኑ አብሮት የሚል አለ ከካህኑ ጋር። ይሄ ድፍረት ነው። የድፍረት ኃጢአት እንዳናገኝ እኛ ይበል ህዝብ የሚለውን ነው ማለት ያለብን። ተሰጥቶንም ስንመልስ ከዲያቆኑ ጋራም ከካህኑ ጋራም እንደው ስላወቅነው ብቻ ሙሉ ቅዳሴውን እኩል የምንል አባቶችና እናቶች እንደው ጠንቀቅ ብንል በጣም ደስ ይለኛል። ብዙ ችግሮች ስላሉት ማለት ነውና ሁሌ ቅዳሴው ላይ መሳተፉ ደግሞ በቤቱ መገኘቱ ጥሩ ሆኖ ሳለ የምእመንን ለምእመን የካህናቱን ለካህናት ሌላው ይቅርና ለቅዳሴው ከተሰየሙት ልዑካን ባለፈ እንኳን ካህናት ቢሆኑ እንኳን ይበል ካህን የሚለውን ማለት አይችሉም፣ አልተሰየሙም። ስለዚህ እንደው ባለማወቅ መልካም ነገር እየሰራን እየመሰለን ተሰጥቶን ስንመልስ ካህኑ ይበል ካህን የሚለውንም አብረን እያልን የምንሄድ እንደው ቀዝቀዝ ብናደርገው ግፍም ነው ኃጢአትም ነው፣ ያስቀጽፋልም ጭምር ያስቀጽፋል። ምክንያት ስልጣነ ክህነቱ ስለሌለን እኛ የምእመኑ ኃላፊነት ስለሆነ ከዚሁ ጋር ተያይዘን ቁርባን ልንቆርብ ስንሄድ ማን ነው የቀደሰው የሚል ነገር ደግሞ አንዳንድ የምንሰማቸው አሉ። እንደው ቅዱስነታቸው ከቀደሱ እሳቸው ጋር የሚቀድሱበት ደብር ሄጄ ልቁረብ የምንላለን። አባ ከሌ አረ እሳቸውማ ዛሬ ቀድሰዋል መቁረብ አለብኝ አባ ከሌ ከሆኑ ደግሞ የምንላቸው ነገሮች አሉና እንደዛ ሳይሆን ጳጳሱ
ቆሞሱም ካህኑም ቢቀድሱ የክርስቶስ ሥጋ ወደሙ አንድ ነው። ስለዚህ ያ ማለት የለብንም ይላሉ መምህር። እስቲ ይህንንም ደግሞ ሰምተን እንመለስ። ከመቁረብ በፊት አንድ ሰው ኢየሱስ የእግዚአብሔር ልጅ ነው ብሎ ማመኑ እንደተጠበቀ ሆኖ ቀጥሎ ምን ማመን አለበት? በካህናት ክህነት ማመን ይገባል። በካህናት ክህነት፣ በሚቀድሰው ካህን ክህነት ማመን ይገባል። ለምን ይሄን ማንሳት ለምን አስፈለገ ቢባል አንዳንዶቹ የሚቀድሰው ቄስና የሚቀድሰው ዲያቆን ላይ የሚመሰረቱ ሰዎች ስላሉ ነው። ዛሬ የቀደሰው ማን ነው? ገሌ ምን አይነት ነው? ድምፃዊ ምን አይነት ነው? ቁመናው የሚያምር ምን አይነት ነው? መልከ መልካም ከየት የመጣ ነው? ከዚህ ቦታ ዛሬ የቀደሰው ማን ነው? ጳጳስ። ዛሬ የቀደሱት ማን ነው? ፓትርያርኩ። ዛሬ የቀደሱት ማን ናቸው? ቆሞስ። ከዛስ አይ እሳቸው ከቀደሱማ ልቁረብ። ይሄ ክህደት ነው። በነገራችን ላይ ሊቀ ጳጳሱ ከቀደሱማ ልቁረብ። ዛሬ ቄስ ገሌ ከቀደሰማ እኒያ ድምፃዊ ሲቀድሱ ደስ ይለኛል እና እሳቸው ሲቀድሱ ልቁረብ። ክህደት ነው። ይሄ ነውር ነው፣ ኃጢአት ነው። እንደዛ አይደረግም። ማንኛውም ሰው ቢቀድስ፣ ፓትርያርኩም ቢቀድሱ፣ እዚህ ያሉት ቄስ ገሌ ክህነት ያላቸው ቄስ ገሌ እኒህ ምስኪኑ ቄስ እሳቸውም ቢቀድሱ፣ ብፁዕ ቅዱስ አቡነ ማትያስ በረከታቸው ቢደርብን እሳቸውም ቢቀድሱ ህብስቱ ተለውጦ ሥጋ መለኮት ነው የሚሆነው፣ ወይኑ ተለውጦ ደመ መለኮት ነው የሚሆነው። ፓትርያርኩ ስለቀደሱ ወደ ሌላ ነገርነት አይለወጥም። ቄሱ ስለቀደሱ ወደ ሌላ ነገርነት አይለወጥም። ፓትርያርኩ ስለቀደሱ ሥጋ ወደሙ ብቻ መሆን፣ ሌላው ቄስ ሲቀድስ አለመሆን፣ እንደዚህ አይነት ነገር በቤተ ክርስቲያን ይሄ ስርዓት የለም። ይሄ ብቻም አይደለም፣ መልካም ነው። አንዳንዶቻችን በዓላትን ጠብቀን እንቆርባለን። ራሱን የቻለ በረከት አለው። በነገራችን ላይ ለምሳሌ አሁን እመቤታችን ቅድስት ድንግል ማርያም አማላጅነቷ ከሁላችን ጋር ይሁንና ከተሰጣት ቃል ኪዳን አንዱ በዕለተ ትንሣኤዋ ለምሳሌ በ16 በኪዳነ ምሕረት ነሐሴ 16 በዚህ ቀን ሥጋውን ደሙን የተቀበለ እንዲሁም የካቲት 16 በዚህ ቀን ሥጋውን ደሙን የተቀበለ የተለየ በረከት ያገኛል ብሎ ጌታ ለእመቤታችን ቃል ኪዳን ሰጥቷታል። ዓላማው ሰዎች በረከቱን እንዲያገኙ ጭምር ሥጋውን ደሙን እንዲቀበሉ ማድረግ ነው ዓላማው። ግን ሥጋው ደሙ የየካቲት ኪዳነ ምሕረትም የነሐሴ ኪዳነ ምሕረትም የነሐሴ ባለ እግዚአብሔርም የሰኔ ባለ እግዚአብሔርም የቅዱስ ሚካኤልም የቅዱስ ገብርኤልም ዕለት ያው ሥጋው ደሙ ነው። ቁርባን ነው። ሥጋው ደሙ ነው። ቅዳሴ ነው። ከሰዓትም ቢቀደስ ጠዋትም ቢቀደስ ቅዳሜ ቢቀደስ እሁድ ቢቀደስ ነገ ቢቀደስ ቅዳሴ ነው። ለምሳሌ ነገ የምትቆርቡ ሰዎች ትኖራላችሁ። በብዛት የሚቆርቡ ሰዎች አሉ። እግዚአብሔር ይጠብቅልን። ሁላችንም ለሥጋው ደሙ ያብቃል። አሁን የነገው ቀን የራሱ የሆነ ቃል ኪዳን ስላለው ያን ቃል ኪዳን ይቀበላሉ ማለት እንጂ የፋሲካ የቆረበ ሰው ነገ ከቆረበ ሰው ይለያል፣ ነገ የቆረበው ሰው የፋሲካ ከተቀበለው ሰው ይለያል ማለታችን አይደለም። ሥጋው ደሙ ያው ነው። ሥጋው ደሙ ነው፣ አንድ ነው። ስለዚህ አንዳንድ ሰዎች አሉ የሚያወዳድሩ ድምፅ ፈልገው የበዓላትን ፈልገው ቦታ ግሸን ደብረ ከርቤ ሄደው የሚቆርቡ ሰዎች አሉ። በጣም መልካም። ነገር ግን ቦታው ላይ የተሰጠውን ቃል ኪዳን ያገኛሉ። ሥጋው ደሙ ግን ራሱ ነው። ቅዱስ ላሊበላ ሄደው የሚቆርቡ ሰዎች አሉ። በጣም መልካም። የቦታውን ቃል ኪዳን ያገኛሉ። ሥጋውን ደሙን ከማግኘታቸው በተጨማሪ ሥጋው ደሙ ራሱ ነው፣ ያው ነው፣ ልዩነት የለው። ይሄን በደንብ ማወቅ ይገባል። ስለዚህ በካህናቱ ክህነት ማመን ያስፈልጋል። ካህኑስ ምግባሩ የሚታወቅ ቢሆንስ? ለምሳሌ ከትናንት ወዲያ የሆነ ቦታ ሰክሮ ሲንገዳገድ ያያችሁት ቄስ ሊሆን ይችላል። ልክ እናንተ ልትቆርቡ መጣችሁ፣ ዛሬ ቆርባለሁ ብላችሁ ነጭ ለብሳችሁ መጣችሁ። ያ ሲሰክር ያያችሁት ቄስ ደግሞ እዚህ አሐዱ አብ ቅዱስ ሲል አያችሁት። በዚህ ክህነት ደግሞ ማመን አለባችሁ። ያ የሰከረ ሰው ስለሆነ ሌላ ቦታ ክፉ ስራ ሲሰራ በሆነ ነገር ሲወድቅ ያያችሁት ሰው እዚህ መጥቶ ቢቀድስ እናንተን አይመለከትም። ስለ ሁኔታው ማመልከት የምትችሉበት አካል ሊኖር ይችላል። ነገር ግን ይሄ ሰው የዛሬ ሳምንት የዛሬ 2 ቀን ምናምን ሰክሮ ስለነበረ ሥጋው ደሙ አይለወጥም አይባልም። እግዚአብሔር የካህኑን ክህነት ተጠቅሞ ሥጋውን ደሙን ይለውጠዋል፣ ህብስቱን ወይኑን ይለውጠዋል ወደ ሥጋነት ወደ ደምነት። ክቡራን ተመልካቾቻችን ከኔ ጋር ቆይታን ስላደረጋችሁ ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ በሚያስደስት መልኩ ዛሬ ቪዲዮዎቻችን በእንዲህ መልኩ ጨርሰናል። ነገ ደግሞ ለሰዓቱ ካደረሰን የወቅቱን መረጃዎች ይዘንላችሁ እንመጣለን። ነጋሽ ሚዲያ እይታዎቹ በጣም እየደከሙ ነው። ከፍ ማድረግ የምትችሉት እናንተ ናችሁ። ሼር አድርጉት፣ ላይክ፣ ሰብስክራይብ አድርጉት። የዛሬ ወር እግዚአብሔር ከፈቀደ እንግዲህ እናታችን ቅድስት ኪዳነ ምሕረት ዕለተ ሰንበት ነው የምትለውና በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት
እንግዲህ አትቅሩ። በጣም የሚያስደስተኝ ጉዳይ ልቤ ተሰብሮ ባለፈው ሳምንት ከእናቴ ጋር ለመገናኘት በቤቷ ሄጄ ነበረና በጣም የሚያስደስት ምስክርነት ነው የሰማሁት። በዛ ያሉ ህሙማን ለቸገራችሁ ችግር ምላሽ ለማግኘት ላገኛችሁትም ደስታ እንደዚሁ ምስጋና ለማቅረብም ወደ እናታችሁ ቤት አንጎለላ ሰሚነሽ ኪዳነ ምሕረት አባቶች ኑ እያሉ ጥሪን ያቀርባሉና የፊታችን ግንቦት 16 ዕለተ ሰንበት ነው። ከአርብ ጀምሮ እንግዲህ የአዳር ጉባኤዎችም ጭምራሉ። የገዳሙ ጉዞ ማህበራትም እንዲሁ እናንተን ይጠብቃሉ። ዘወትር ቅዳሜና እሁድም በመዲናችን አዲስ አበባ መገናኛ ደራርቱ ህንፃ ፊት ለፊት የገዳሙ ጉዞ ማህበራት የሚጠብቋቸዋል። ከሌሊቱ 11 ሰዓት ጀምሮ ብትሄዱ መመዝገብ አይጠበቅም፣ አብራችሁ መሄድ ትችላላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን በዓታቸውን እንጨርስ። ከምንም በላይ ደግሞ በጣም ትልቅ የምስራች ይዘንላችሁ የምንመጣው የጣጃ አቦ አቡዬ ገብረ መንፈስ ቅዱስ ቤተክርስቲያንና የሊሙ መድኃኔዓለምን እንደዚሁ የምትችሉትን አግዙ። የሰጣችሁትን ያህልም ባይሆን ከሰጣችሁት በላይ እጥፍ አድርጎ የሚሰጥ መድኃኔዓለም አለና እርሱ በበረከት ይጎብኛችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃችሁ ሚዲያ አይነት ሰዎች መድኃኔዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማህበር ያነጋግሩ። የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ
የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው፣ ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው፣ መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው፣ እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነካሪ ሚዲያ